ቁርአን ላይ ለጅብሪልና ሩህ አንድ ናቸው። ሩህ ማለት ጅብሪል ነው ብሎ መጥቀስም የለበት። መጥቀስ ከሌለበት አንተ ጌታ ነው የምትጠቅሰው ካለ ማን ነው ጥቀስ ያለ? አማርኛው ላይ አድርገው ሰው በደንብ እንዲያየው። እርሱ ታማኙ መንፈስ ጅብሪል ብለው ከተውታል። ውሸታም፣ አጭበርባሪ፣ ሌቦች ስለሆኑ ሲፈስሩ ጅብሪል ብለው የከተቱት ዲሲቭ ሲያደርጉ አረብኛን ለማያቅ እስልምናን ጠንቅቆ ላላነበበ ሰው ሩህ ምንድነው መንፈስ ቅዱስ ምንድነው ብትሏቸው ይኸው ጅብሪል ነው ብለው ያሳያችኋል። ይሄ የገባው በቅንፍ ያለው ውሸት። ምክንያቱም እስልምና ያለ ውሸት የማይቆም ፖይንት ላስቀምጥ። እስልምና ያለ ውሸት መቆም የማይችል ሃይማኖት ነው። ለዛ ነው ሰዎችን ዲሲቭ የሚያደርጉት፣ ቋንቋ ውስጥ የሚደበቁት ለዛ ነው፣ የሚያጭበረብሩት ለዛ ነው፣ የሚዋሹት ለዛ ነው። ለሚጠየቁት መረጃ በትክክል አያመጡም። የሆነ አረብኛ ያወራና ከዛ ወዲያ ትርጉሙን ካላወቃችሁ ትርጉሙ እንዲህ ነው ብሎ አጣሙ ይነግራችኋል። እናንተ በደንብ ካነበባችሁ ግን በደንብ መረጃዎችን ዲጋ ካደረጋችሁ አይፎግሯችሁም፣ አዋሿችሁም። ቢዋሿችሁም ትይዟችኋላችሁ። ይሄ አሁን እርሱን ታማኙ መንፈስ ቼክ ሲያደርገውን ጅብሪል ምን አመጣለት? ይኸው አለ። ነብይ ስለ ሩህ ተጠይቀው ምንድን ነው የመለሱት? ሩህ ማለት ጅብሪል ነው ብሎ ነው የመለሰው። ፈጣሪ ያው ጅብሪልን ሩህ ብሎ ይገልጸዋል። በስሙም የገለጸበት ቦታ ላይ አለ። እሱም ችግር የለውም። ችግር የለውም። ከአንተና ከነብይህ ማነው ስኮላር ብዬህ ነብዬ ነው ብለኸኛል። ነብይህ ስለ ሩህ ተጠይቆ የመለሰው ሩህ ማለት ጅብሪል ነው ብሏል ወይ ነው? ሩህ ጅብሪል ነው ብሎ ተጠይቀው ነው ሌላ ነገርን ያብራሩት ነው? እንዴት ነው? ኖ አንተ ሩህ ማለት ጅብሪል ነው አልከኝ። ኦኬ እንደዛ ከሆነ ሩህ ማለት ጅብሪል ማለት ነው ካልከኝ ነብይህ ሲጠየቅስ ሩህ ማለት ምንድን ነው ተብሎ ሲጠየቅ ጅብሪል ነው ብሎ መልሷል ወይ? ከጅብሪል ጋር የሚያያዝ ነገር ተጠይቀው ነው ሌላ ነገር ያብራሩት ነው? አሁን እዚህ ጋር እኮ ሩህ ሲባል ሁላችንም ውስጥ ያለው አንብበው። እሺ ሩህ ማለት ጅብሪል ማለት ነው ብለሃል። አንብበው 85 1785 ከሩህም ይጠይቁሃል። ሩህ ከጌታህ ከጌታዬ ነገር ትንሽ አንብብልኝ ወይንም ከሩህም ይጠይቁሃል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። አንተ ምን አልከኝ? ሩህ ማለት ጅብሪል ማለት ነው አልከኝ። አንተ ሩህ ማለት ጅብሪል ማለት ነው። ከጌታው ዘንድ ነው ሩህ የሚለው እዚህ ጋር። ፕሊዝ ሩህ ማለት ጅብሪል ማለት ነው አልከኝ። መሐመድ ደግሞ ሲጠየቅ ሩህ ማን ነው ተብሎ ሲጠየቅ ከሩህም ይጠይቁሃል። ሩህ ከጌታ ነገር ነው ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው ነው ያለው ወይንስ ጅብሪል ነው ብሎ ነው የመለሰው? ሩህ ማለት አሁን ከፈጣሪ ዘንዳ ነው፣ ከፈጣሪ ከጌታ የመጣ ነገር ነው ነው የሚለው አይደለ? ከጌታ ደግሞ ወደ ሰው ወንድማችን ከጌታ ዘንድ ጅብሪል ብቻ ላይመጣ ይችላል፣ ሚካኤልም ሊመጣ ይችላል። ፕላስ ደግሞ ማንኛውም ሰው ደግሞ ከጌታው የተገኘ ነው። ኤንዌስ መገኛውንም እየጠቆመ ነው። ችግር የለውም እሱ። ስለዚህ እኔም ክሌምህን በደንብ ልደግፍልህ። እንደውም አዎ የሩህ ከጌታ ዘንድ ካላህ የመጣ ነው፣ ካላህ ጋር ያለ ነው፣ እንዳላህ ልጅ የሚሰጥ ነው፣ እንዳላህ ጌታ የሚባል ነው። ግን አላህን አይደለም። ካላህ ጋር ግን ዘሴም ካራክተር ያለው ነው። ይሄ አካል ሩህ ተብሎ ይጠራል። ጅብሪል ግን አይደለም። ማን ሊሆን ይችላል ታዲያ? የኛም ጥያቄ ከሱ ነው። ወይንም ደግሞ ጅብሪል የሚለውን ቦታ ላምጣልክ? በጣም ደስ እያለኝ እጅህን ስሜ እቀበላለሁ። ጅብሪልን በትእዛዛችን ላክን የሚል ነገር። ጅብሪልን በትእዛዛችን ላክን ማለት ሩህ ማለት ነው ጋር ምን አገናኘው? ለምሳሌ ጅራታን በትእዛዜ ላኩት ማለት ሚስራን ላኳት ማለት አይደለም። ወይንም ደግሞ ጅራታ ማለት ሚስራ ማለት ነው የሚል አያስጨብጥም። ጅላካዋ ምን አገናኘው ካለ? አሁን እዚህ ጋር መያዝ ያለብህ አሁን ይሄ ሩህ የሚለው ከፈጣሪ ዘንዳ ነው አይደለ? አሁን ደግሞ በሌላኛው አንቀጽ ደግሞ የሚነግርህ በፈጣሪ ዘንዳ የሚያመጣው ነገር ምንድነው? የሚያመጣው ሰውዬ ማን ነው? ጅብሪል ነው ብሎ ይነግራል። ጅብሪልን በእኛ ትእዛዝ ወደ አንተ ላክን ይልሃል።
ይበላ ችግር የለውም። አላህ ራሱ እንደሚያመጣ ስለሚናገር ቁርአንህን ችግር የለውም እኮ። ለምሳሌ ጅራታ ብግብ አመጣ ቢባል ቆየት ብሎ ደግሞ ሌላ ሰው አቴኙ ምግብ አመጣ አሁንም ቢባል ጅራታ ማለት አቴኙ ነው ማለት የሚል አያስጨብጥም። ጅራታ ምግብ አምጥቷል፣ አቴኙ ምግብ አምጥቷል ነው የሚለውን የሚያስይዘው። ከማን አመጣ የሚለው ነገርስ የት እንዳለ የምናውቀው ነገር ከሸራተን ሁለቱም ምግብ አመጥቷል። ሲጀመር ጅብሪል አላህ ጋር መሆኑን የምናውቅ ክርስቲያኖች፣ አይሁዶች፣ ሁሉም ሰው ጅብሪል ፈጣሪው ዘንድ እንደሆነ ያውቃሉ። ሁላችንም እናውቃለን። ስለዚህ ከፈጣሪያችን ዘንድ አብዱልከሪም ስንል እኮ አብዱልከሪም ይሄ ራሱ እኮ ሩሁ ጅብሪል አላህ ዘንድ ነው ያለው። እንደውም ጅብሪል እንደውም አላህ ጋር አብሮ አይደለም ያለው። ልብ በል ይሄ ሩህ አላህ ጋር ያለ ነው፣ ከአላህ ጋር ያለ ነው። አላህን ያልሆነ ከአላህ ጋር ያለ ነገር ግን ህይወት የሚሰጥ ልጅ የሚሰጥ ጌታ ተብሎ የሚጠራ ነው። ከቁርአን ውስጥ ካላህ ሌላ ጌታ ተብሎ የሚጠራ አለ? የለም። ይሄ አካል ግን ጌታም ተብሎ ይጠራል። ይሄ አካል ልጅ መስጠት የሚችል ነው። ፕላስ ደግሞ ይሄ አካል ሩህ ማን ነው ተብሎ መሐመድ ሲጠየቅ ጅብሪል ነው እንዳንተ ደረቱን ነፍቶ ማለት ከብዶት ነው። ስለ ሩህ አላቅም እውቀት ጥቂት እንጂ አልተሰጣችሁም በላቸው ተብያለሁ ያለው እንዳንተ ጅብሪል ነው ማለት ከብዶት ነው። ጅብሪል ቢሆን ኖሮ አሁን የለ እዚህ ጋር ጅብሪል ነው ብሎ አሁን እዚህ ይሄ ነገር ቁርአን ነው እንዴ? ምንድን ነው? ሐዲስ ነው? ቁርአን ነው አይደለ? ቁርአን በሌላ ቦታም ጅብሪል ብሎ ተናገረው እኮ ነው። ምንም ማሻማ ነገር የለም። ከጅብሪል በተዛዛችን ወረደ አለ። የቱ ጋር ነው እንደዛ አለው? ወይ አመጣልሃለሁ። ትንሽ ታውቀኝ እንደዛ ከሆነ አብዱልከሪም አምጣው፣ ችግር የለውም። አንተ የምታመጣውን እኮ ሜቢ አርጉመንቱ አሁንም አልገባህም። አምጣው። እሺ ለማንኛውም አንተ የምትለው ከዋጣ ታየዋለህ። እኔ እያልኩ ያለሁትን በደንብ የተረዳኝ ስላልመሰለኝ ማለት ነው። ኤኒዌይስ ጃቢር እንኳን ደህና መጣ። እንኳን ደህና ቆያችሁ። ሙፍቲ ቆይ አንዴ ጃቢር አንዴ ይቀጥልና፣ ጃቢር ቀድሞ ገብቷል። ጃቢር ይሰማል? ሚዩት ነው እያወራ ከሆነ ጃቢር አንድ፣ ጃቢር ሁለት፣ ጃቢር ሶስት። እሺ ሙፍቲ ቀጥል። ጃቢር እናወርደው። አታስገቡም። ይሄ እኮ ማንነትም አይታወቅም። ያው አንተን አስገባውኝ። አንተ ታውቃለህ አታውቅም? እኔ ኤግዚት ኤግዛም ወይንም ደግሞ ኢንትራንስ ፈትኛ አይደለ ያስገባው አውቃለሁ ብለህ አይደለም እንዴ? ይኸው አለ። በቃ ወደ መልሱ። ኤኒዌይስ ስለ ሩህ ነው እያወራን ያለ ነው። ሩሁል ቅዱስ ማን ነው? አይደለም እኮ አሁን እየከረከራችሁ ያላችሁ ማን ነው? ከልጁ ጋር ማንነቱም አይታወቅም። አንተ ራስህ አትታወቅም እኮ። ቆይ እኔ እንደ መብራት ቴስት ላይ ትዤ ቂጥን እንዲየወጋው ወይንም እንደዚህ እያደረኩኝ አለህ የለም። ዝም ብላችሁ እኮ ማንነቱ የማያውቅ ሙስሊሙን ክርስቲያኑ አንተ ራስህ ሙፍቲ ብለህ መጣ። ሙስሊም ትሁን ክርስቲያን አላውቅም። ሙስሊም ነኝ ካልክ እስልምና እንዲፌንድ ታደርጋለህ። የአንተ መታወቂያ ገና አልጠይቅህ። የት ነው የምንኖረው ምንድነህ ብዬ ማስታወቂያ ጠይቄህ ነው እንትን የምትለው? በቃ ታረጉኛላችሁ። ለምን ሞት ታረጉኛላችሁ? አዋቂ ጋር ሄዳችሁ ለምን አትከረከሩ? እሺ ከስሩ ነው ማንነቱ የማይታወቅ ማንነቱ ማይታወቅ ይላል። እዚህ ጋር እኔ እኮ እንትን አለውም የገቢዎችና ምንድን ነው እሱ ምንድን ነበር የሚባለው የሀገር እንትን መታወቂያ የምሰጥ እንትን አለው። ኤኒዌይስ ሙስሊሞች ሲከብዳቸው ምንድነው ኦሎዌስ የሚያደርጉት እየየ ነው። እንደዚህ ሆነብን። ሰብስበው እናንታቸውም ያውቁትን እስኪ እፎይ ቤት ነው የሚመጡት። እሺ መረጃ መጣ። አሁን መረጃውን በጅብሪልም ነግርሃለሁ፣ በሩህ ያልከው ነገር ላይም በብዙ ምሳሌዎች አለ። ለምሳሌ ሱረቱ ሹዓራ አያ 194 እስከ 193 ይላል ነዘለ ቢሂ ሩሑል አሚን ወደ ነቢ ሙሐመድ የተቀደሰው ሩህ ወረደ አላ ቀልቢካ በልብህ ላይ ሊተኩነ ሚነል ሙንዚሪን አስጠንቃቂዎች እንደምትሆን ይላል። አሁንም በሌላ ልንገርህ ሱረቱ መርየም የማርያም ሱራ አትሩጥ
እኔ ጠየቅኩ ምንድን ነው? አዎ በጅብሪል ነው ማመጣው ብያለሁ። አለ እኮ እሱም ችግር የለውም። እኔ ጠየቅኩ ምንድን መጀመሪያ ነው? በሩህ ያሉን እኔ ጠየቅኩ ምንድን ነው? እኔ ጠየቅኩ ምንድን ነው? ይሄ ሩህ ምንድን ነው? ሩህ ማለት ማን ነው? አዎ እሱ ነው እኮ። ኦኬ ጥቅሱን ንገረውና ይክፈትልህ። ሩህ ማለት ገብርኤል ነው የሚል ሊያመጣልን ነው። ጅብሪል ነው የሚል ሊያመጣልን ነው። ጎሄድ እንስማማለን። እጅህን ስመን እንቀበላለን። 1 ቢሊዮን ዓመት እታገሳለሁኝ አልኩህ። አንድ ቀን አይደለም ከቁርአን ላይ ከሐዲስ ላይ አታመጣልኝም። 1 ቢሊዮን ዓመት እታገሳለሁ። ጥያቄውን ግን አርቲኩሌት አድርገህ ተረዳ። ሱራ ስንት ነው የፈለግከው? ሱራ ስንት ይከፈትልህ? ስንተኛው ሱረቱ ሹራ ስንት ነበረ? 26 ኦኬ 190 ምናምን አካባቢ 190 ስንት ላይ 94 ከአስፈራሪዎች ትሆን ዘንድ በልብህ ላይ ኦኬ እርሱን ታማኙን መንፈስ አወረደው። እሺ እኔ የጠየኩ ምንድን ነው? ሩህ ማለት ጅብሪል ነው የሚል ነው የጠየኩ። ምን አገናኘው? ቁርአን ላይ ለጅብሪል እና ሩህ አንድ ናቸው። ሩህ ማለት ጅብሪል ነው ብሎ መጥቀስም የለበትም። መጥቀስ ከሌለበት አንተ ጌታ ነው የምትጠቅሰው ካለ ማን ነው ጥቀስ ያለ? አማርኛው ላይ አድርገው ሰው በደንብ እንዲያየው። እርሱ ታማኙ መንፈስ ጅብሪል ብለው ከተውታል። ውሸታም፣ አጭበርባሪ፣ ሌቦች ስለሆኑ ሲፈስሩ ጅብሪል ብለው የከተቱት ዲሲቭ ሲያደርጉ አረብኛን ለማያቅ እስልምናን ጠንቅቆ ላላነበበ ሰው ሩህ ምንድን ነው መንፈስ ቅዱስ ምንድን ነው ብትሏቸው ይኸው ጅብሪል ነው ብለው ያሳያችኋል። ይሄ የገባው በቅንፍ ያለው ውሸት። ምክንያቱም እስልምና ያለ ውሸት የማይቆም ፖይንት ላስቀምጥ። እስልምና ያለ ውሸት መቆም የማይችል ሃይማኖት ነው። ለዛ ነው ሰዎችን ዲሲቭ የሚያደርጉት፣ ቋንቋ ውስጥ የሚደበቁት ለዛ ነው፣ የሚያጭበረብሩት ለዛ ነው፣ የሚዋሹት ለዛ ነው። ለሚጠየቁት መረጃ በትክክል አያመጡም። የሆነ አረብኛ ያወራና ከዛ ወዲያ ትርጉሙን ካላወቃችሁ ትርጉሙ እንዲህ ነው ብሎ አጣሙ ይነግሯችኋል። እናንተ በደንብ ካነበባችሁ ግን በደንብ መረጃዎችን ዲጋ ካደረጋችሁ አይፎግሯችሁም፣ አዋሿችሁም። ቢዋሿችሁም ትይዟችኋላችሁ። ይሄ አሁን እርሱን ታማኙ መንፈስ ኦኬ ቼክ ሲያደርገውን ጅብሪል ምን አመጣለት? ይኸው አለ። እኔ ጠየቁ ምንድን ነው ሩል ቅዱስ ማለት ጅብሪል ነው የሚል በልቡ አወረድን ነው የሚለው እዚህ ጋር ቀጥላው በሌላ ቦታ ያስረድካል። ቆይ ያስረባል። በልቡ ነው ያወረደው እዚህ ጋር እርሱን የታማኙ መንፈስ። ቆይ እዚህ ጋር አለ ወይ? እዚህ ጋር ሩል ቅዱስ ማለት ቆይ ሩል ቅዱስ ማለት ጅብሪል ነው የሚል አለ እዚህ ጋር። አረብኛው ላይ አድርግለት። እስልምና ላይ ውሸት ይቆማል ወገን። እስልምና ላይ ውሸት መቆም አይችል ሃይማኖት ነው። አረብኛውን አንብብና ላይ ከፈትልኝ። በቀራ 97 ላይ ከመሄድ በፊት ይሄንኑ አንብብ ፈስርላቸውና እንደሌለ ንገራቸው። ጅብሪል የሚለውን አሳየኝ እዚህ ጋር። ይሄ ሩህ ነው ጅብሪል። ይሄ ሩህ ጅብሪል እንደሆነ ደግሞ 97 ይነግርካል። ለዚህ ሶይት ምን እዛ ሮጠ እዛም ስትሄድ እንዴት እንደሚይዘው አሳያለሁ። ዘወል ጥቅሶቹን አውቃቸዋለሁ። ሺህ ጊዜ አንብቤያቸዋለሁ ከአንተ ሰው። ተረጋጋና ይሄንኛውን አሁን ጅብሪል የሚል እዚህ ውስጥ አለ የለም? እዚህ ጋር ጅብሪል የለም። ቆይ እኔ ደግሞ በትንሹ ላብራራለህ። ነዘለ ቢሂ ሩሑል አሚን ወደሱ የወረደው ታማኙ ምንድነው? ታማኙ ላለው ጥብቁ መሰለኝ አሩሑል አሚን ጥብቁ መንፈስ ይላል። አላ ቀልቢከ በአንተ ልብ ላይ ይላል። ሌላ ቦታ ላይ ደግሞ በአንተ ልብ ላይ የወረደው ጅብሪል ነው የሚለውን ላሳይክ ነው። ምን አገባኝ ታዲያ? ነገርኩህ እኮ ቀደም። ጅብሪልም ወርዷል፣ ተናገራ። ጅብሪልም ወርዷል፣ ሩህ ቅዱስም ወርዷል። ወይ በላቸው። ጅብሪል ቅዱስ ደግሞ በልቡ ያወረደው ነው። አዳምጥ አብዱልከሪም። ክርስቲያን ውረድ ከገስት ላይ። ክርስቲያን ወረደ። ቆየት ብዬ ጅራታ ውረድ ከገስት ላይ። ጅራታ ወረደ። ከዛ አንድ ሰውዬ ሲጽፍ ምን አለ? ከገስት ላይ እፎይ ክርስቲያንን አስወረደው አለ። አንደኛው ደግሞ ሲጽፍ ቆየት ብሎ ጅራታን ከገስት ላይ እፎይ አስወረደው አለ።
ማንኛው ነው ትክክል? ማንኛው ነው ስህተት? ሁለተኛው። መልስልኝ። ሁለተኛው የመጀመሪያው ስህተት ነው? አይ የመጀመሪያው ትክክል ነው። ሁለተኛውስ? አሁን ከዚህ ጋር ምን አገናኘው? ይገናኛል። አልተረዳህም ጥያቄው ምን ለዛ ነው። ክርስቲያን ከገስት ላይ ውረድ ብዬ አስወረድኩት። ከዛ ጅራታን ደግሞ ቆየት ብዬ ከገስት ላይ ውረድ ብዬ አስወረድኩት። የሆነ ሰው ሲጽፍ ምን አለ? እፎይ ጅራታን ከገስት ላይ አስወረደው ብሎ ጻፈ። አንደኛው ደግሞ ሲጽፍ እፎይ ዛሬ እኮ ክርስቲያንን ከገስት ላይ አስወረደው ብሎ ጻፈ። ማንኛው ነው ትክክል? ማንኛው ነው ስህተት? ወይንስ ክርስቲያን ማለት ጅራታ ማለት ነው? ያስመሰለው ነው። ምንም ማስመሰል አይደለም። አሁንም ስቲል አልገባህም። ማንም ስህተት የለም። ሁለቱም ጸሐፊዎች ትክክል ናቸው። ሁለቱም አንደኛውን ታሪክ እዛው ጽፈዋል። አንደኛው ስለ ክርስቲያን ጻፈ፣ አንደኛው ስለ ጅራታ ጻፈ። እፎይ ጅራታ ማለት ግን ክርስቲያን ማለት አይደለም። አዘ ሴም ታይም ቁርአንህ ላይም አሁን እኮ የተቃወሙበት የለማ። አዳምጣ። ጅራታ አውርዶታል። ቆይ አዳምጥ። ቁርአኑን ማን አውርዶታል? ሩል ቅዱስም አውርዶታል፣ መንፈስ ቅዱስም አውርዶታል፣ ጅብሪልም አውርዶታል። እንዲህ ብቻ ዛሬ ያወረደው ክርስቲያንም ብቻ ነው ብሎ አንደኛው ቢጽፍ ግን ስለዚህ ጅራታ ምን ይሆናል? ክርስቲያን ይሆናል ወይንም አሊያም ስህተት ይሆናል ማለት ነው። አዎ ይሄ ሩሁ ቅዱስ እኮ ሌላ መልአክ ነው ብለህ የምትከራከርበት የለም። እዚህ ላይ ደግሞ ሌላ መልአክ ነው ብለህ ሌላ ስም ልታመጣ አችልም። እኔ ስለ ሌላ መልአክ አልጠቀሰም። ቁርአንም ማውረድ ላይ አብዱል ከሪም ጅብሪልን ብቻ ነው የጠቀሰው። እኔ መልአክ ነው ብዬ መቼ ሞገትኩ? ሲጀመርና ጅብሪል ሲጀመር ሩል ቅዱስ መልአክ ነው ብዬ መቼ ሞገትኩህና? መልአክ አይደለም ሲጀመር። ገብርኤል መልአክ ነው? ጅብሪል መልአክ ነው? ስለዚህ እኔ ሩል ቅዱስ መልአክ ነው ብዬ ሲጀመር አልሞገትኩህም። አንድ በል። ሁለተኛ አሁን ወደ አንተ ወዳልከው ጥቅስ እንድንሄድልህ እዚህ ጋር ልፍታልህና እንሂድ። እርሱ ታማኙ መንፈስ አወረደው ይላል። ታማኙ መንፈስ ቁርአንን ምን ብሏል? አውርዷል። ያ ታማኝ መንፈስ ብቻ አወረደው አልተባለም። ልብ በል። ታማኙ መንፈስ አወረደው ከተባለ ብቻ እስካልተባለ ድረስ ሌላ አካል አወረደ የሚል የምታመጣልኝ ያ አካል ይሄ አካል ነው ማለት አይደለም። ብቻ እስካልተባለ ድረስ ልብ በል። ማን አወረደው ተባለ? ታማኙ መንፈስ። አንድ በል። ሱራ 2 ምንክ ላይ አወረደው ነው የሚለው። ምንክ ላይ ነው እኮ ምንም ላይ ያወርደ፣ ልቡ ላይ ያወረደው፣ ጭንቅላቱ ላይ ያወርደው፣ እግሩ ላይ ያወርደው ብቻ እስካልተባለ ሰውዬ ብቻ እስካልተባለ ድረስ አልኩህ። ብቻ እከሌ ብቻ አወረደው እስካልተባለ ድረስ አውራጆች ብዙ አሉ ማለት ነው። ብቻ ሚል እስካላመጣ ድረስ አሁን ሱራ በቀራ 97 ላይ ሄድለት። እሱ ያለውን ላሳየው። ለጅብሪል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ቁርአንን ከበፊቱ ለነበሩት መጽሐፍት አረጋጋጭ፣ ለምዕመናን መሪና አብሳሪ ሲሆን ባላ ፍቃድ በልብህ ላይ አውርዶታልና። ማ ጅብሪል ምን ቁርአንን አውርዶታልና ብቻ ይላል። ብቻ ይላል ወይ? ብቻ ማለት የለበትማ። ቴንኪው። ስለዚህ ጅብሪል ማለት ሩል ቅዱስ ነው ለማለት ምን ማምጣት አለብህ? ብቻ የሚል ብታመጣ ኖሮ እዛ ጋር የተጠቀሰው ለጅብሪል ይሰጣል ለማለት ትችላለህ። እዚህ ጋር ግን ምንድን ነው እሱ እያለን ያለው? ሩል ቅዱስም አውርዶታል፣ ጅብሪልም አውርዶታል። በሌላ በኩል አላህም አወረደው ስለሚል ማለት ነው። አላህ ማለት ጅብሪል ነው ብለህ እስካልፈታ ድረስ ቁርአንን አላህ እንዳወረደው የሚናገር ክፍል ስላለ ማለት ነው። ኤኒዌይስ ግን ለጅብሪል ጠላት የሆነ ሰው በቅንፍ ያለው ጭማሪ ነው እንዳልኳችሁ በላቸው። እርሱ ከበፊቱ ለነበሩት አረጋጋጭ፣ ለምዕመናን መሪና ብስራት ሲሆን ባላ ፍቃድ በልብ ላይ መጽሐፍት የሚለው በቅንፍ የገባ ነው። አረብኛውን አደርግለት። አረብኛው ላይ ኪታብ የሚለውን አሳየኝ። ድሮም መጽሐፍ አውራጅ እንደሆነ ያረጋግጥልሃል። አንብብ። ኪታብ የሚለው የትኛው አረብኛ ቃል ነው? ቁል መን ካነ ዐዱወን ለጅብሪል፣ ለገብርኤል ጠላት ለሆነ ሰው እነሆ ነዘለ ዐላ ቀልቢከ፣ እሱ በልብክ ላይ ወረደ፣ ቢኢዝኒላሂ ሙሰዲቀን፣ በአላህ ፍቃድ እውነትን ያበሰረ፣ ሊማ በይነ የደይህ በእጆቹ መሀል ያለ፣ ወሁደን ወቡሽራ ሊልሙእሚኒን፣ ቀጥተኛው መንገድና ወቡሽራ ሊልሙእሚኒን፣ ለምእመናንም
አስደሳች አድርጎ ይላል። መጽሐፍ የሚለው የትኛው ነበር? አልሰማሁም። ስተረጉመው ነው ወይንስ ስታነበው ነው? ኪታብ የሚለውን እስካሁን ድረስ አልሰማሁትም ነበር። አዎ ኪታቡ እኮ የለም። ጭማሪ እንደሆነ ነገር ትክክል ነህ እኮ እሱ። ጭማሪ። ስለዚህ አንብብ አለ እያልከኝ ስለነበረ ነው። የአጭበርባሪ ተርጓሚዎች ስለሚያጭበረብሩ ነው አልኩ። ኤንዌይስ ስለዚህ ጅብሪል ቁርአንን አውርዶታል፣ ሩል ቅዱስም ቁርአንን አውርደዋል። ብቻ እስካልተባለ ድረስ ሁለቱም አውርደዋል። ሩል ቅዱስ ጅብሪል አይደለም፣ ጅብሪል ሩል ቅዱስ አይደለም። ጅብሪል መልአክ ነው። ጅብሪል መልአክ ነው። እርግጠኛ ነህ? አዋ። ስለዚህ ከመላእክት ጋር ነው የሚካተተው ጅብሪል። ምን ያህል እርግጠኛ ነህ? ከ100% ጅብሪል መልአክ ነው ብለህ ከመላእክቶች ጋር ነው የሚካተተው ብለህ ከ100% ስንት ፐርሰንት እርግጠኛ ነህ? 100%። ሱራ 97 4 ሱራ 7 4 ክፈትልኝ ክርስቲያን። ሉክ ጅብሪል ከመላእክት ጋር የሚካተት ነው፣ መልአክ ነው። 100% እርግጠኛ ነኝ ብሏል። ለምሻው እንደዛ ከሆነ እስካሁን ድረስ ያልከው አርጉመንት 97 4 እንደዚህ ይላል፣ በእርሷ ውስጥ መላእክትና መንፈሱ በጌታቸው ፍቃድ በነገር ሁሉ ይወርዳሉ ይላል። ጅብሪል መልአክ ነው፣ ከመላእክት ጋር ነው የሚካተተው ብለህኛል። እዚህ ጋር ደግሞ ምን ይለናል? በእርሷ ውስጥ አስመርለት መላእክትና፣ ልብ በል መላእክትና መንፈሱ። መላእክትን ከማን ጋር ለየው? ከመንፈስ ለየው። ጅብሪል ማ ውስጥ የሚካተት ነው? መላእክት ውስጥ የሚካተት እንጂ መንፈስ ተብሎ የሚነጠል አይደለም። ቴንክ ዩ 100% እርግጠኛ ነበርክ። አንተው እርግጠኛ በሆንከው ቁርአን አስበላ። ምንም አያስቅም። ፓኒክ እያደረክ እንደሆነ አውቃለሁ። ድምፅህን ለመስማት እየጠበቅኩ ነው የምትለውን ቦታውን አጥቼው እኮ ነው። 97 4 ሰባኛው ሱራ ቁጥር 4 ወይንም 97 4 ሱረቱ አልቀድር ማለት ነው። አልቀድር ስንት? አራተኛው አያ። አረብኛውን አድርግለት ክርስቲያን፣ አረብኛውን አድርግለት፣ አረብኛውን አድርግለት። ያው ተከፍቶላል ፊት ለፊት። አረብኛውን አድርገው፣ አንብበው። ድምፅን ከፍ አድርግና አንብበው። ቅድም እኮ ስታነብ በጣም ነበር የምትሰማው። ገብታኝ። አሁን እዚህ ጋር ምን ያልመሰለ ሩህ ማለት እዚህ ጋርም ጅብሪልን ነው የምንወስደው። አንብብ ነው ያልኩህ። አንብብና ተርጉም ቅድሚያ። ተነዘሉል መላኢከቱ መላእክቶች ይወርዳሉ፣ ወሩሑ ፊሃ ሩህም ከነሱ ጋር ከነሱ መሃል ይወርዳል። ቢኢዝኒ ረቢሂም ሚን ኩሊ አምር በፈጣሪያቸው ትእዛዝ ውስጥ ነው የሚካተተው ነበር ያልከኝ። መልአክ ሩህ እኮ አለቃቸው እኮ ነው ብሮ። ቆይ ማን ያለ መሀል አድርገው ወደ አማርኛው መልሰዋል። ኧረ ተው አታፏጭብን አንተ ሰው። ኦኬ በእርሷ ውስጥ መላእክትና መንፈሱ በጌታቸው ፍቃድ። መላእክትና ገብርኤል እያልከኝ ነው? መላእክትና ጅብሪል እያልከኝ ነው? መላእክት እኮ ጅብሪል አይደለም እዛ ጋር። መላእክት ማለት ብዙ ነው የሚያመጣው እኮ ማለት ነው። ያልኩህን አመጣኸው ማለት ነው። ቅድምም ብያለሁ። ጅብሪል እርግጠኛ ነህ መልአክ ነው ብዬ መልአክ ነው ብለኸኛል። መልአክ ነው ብዬ አዎ መልአክ ነው ብለኸኛል። ማ ውስጥ ይካተታል ስልህ መላእክት ውስጥ ነው ጅብሪል የሚካተተው። ተነጥሎ ነው ወይንስ እነሱ ውስጥ ነው የሚካተተው ብዬ 100% ስንት ፐርሰንት እርግጠኛ ነህ ስልህ 100% መላእክት ውስጥ ነው ጅብሪል የሚካተተው እንጂ አይነጠልም ብለኸኛል። ረሳኸው? ሪካርዱን ነገ ይለቁልሃል። ረሳኸው? ምክንያቱም መላእክት ውስጥ የሚከተት እንጂ ተነጥሎ መንፈስ ተብሎ አይጠራም። መላእክትና ጅብሪል ተብሎ አይጠራም። ምክንያቱም እሱም መነጠል ካላስፈለገ በመላእክቱ መሃል ቆይ አንዴ ስማኝ። መላእክቶቹ ከመላእክቶቹ ጋር ቀላቅሎ መላእክትም ወረዱ ቢል ኖሮ ጅብሪልን ባይለይ ኖሮ እንዴት ነበር የምናውቀው?
አንብብ። ምክንያት ኖ ይሄንኛው እኮ ምንድን ነው እያለ ያለው? በእርሷ ውስጥ መላእክትና መንፈሱ በጌታቸው ፍቃድ በነገር ሁሉ ይወርዳሉ። ጅብሪል መልአክ ከሆነ እንደ ማንኛውም መልአክ ወራጅ ነው የሚሆነው፣ መልአክ እስከሆነ ድረስ ማለት ነው። ይህንኛው ግን አንድ አይነት ኢሴንስ ስለሌላቸው፣ አንድ አይነት ኔቸር ስለሌላቸው ምን አደረገው? ነጠለው። መላእክቱን ለብቻ በአንድ ወገን አደረገው። ለምሳሌ አላህና ሰዎች ብሎ የሚያስቀምጣቸው አለ። አላህና ሰዎች እንደዛ ብሎ እንደሚያስቀምጣቸው ይህንንም ምን አደረገው? ነጠለው። አላህና ሰዎች ተመሳሳይ ስላልሆኑ ለብቻ ያደርገዋል ማለት ነው። ይህንኛውም ተመሳሳይ አንድ ንጉሥ የለ ሁሌ አንተን እፎይን መላእክተኛው አድርጎ ቢቆጥር እና ከአንተ ጋር ደግሞ የሚልካቸው ህዝቦች ቢኖሩ ኑሮ ሁሌ አንተ ስትመጣ ምን ይላል? እፎይና እፎይና አብዱልከሪም ምንድነው ተከታዮቹ አብዱልከሪም ሐዲሱን አንብበው፣ መጽሐፉን አንብበውና ቀደም ያልከውን አስታውስ። እያስታወስክ ቁርአኑን አንብበው። መላእክትና መንፈስ ከነሱ ጋር ይመጣል አለ። መንፈስና መላእክት አንድ ናቸው የሚለውን ኮንሰፕት ከያዝክ እኮ ጅብሪል እንደሆነ ይገብካል። ስኪሊ አርጉመንት እየሰራ ስለሆነ እኮ ነው። ምክንያቱም መላእክቱና ተከታዮቹ ይመጣሉ ሳይሆን የሚለው ክፍሉ ምንድን ነው የሚለው? መላእክቱና መንፈሱ መላእክትና መንፈሱ ምን ይሆናሉ? ይመጣሉ። መላእክት ውስጥ ማን ይካተታል? ጅብሪል ይካተታል። ጅብሪል መልአክ እስከሆነ ድረስ መላእክቱ ይመጣሉ የተባሉት ውስጥ የሚካተተው፣ መንፈሱ ደግሞ ለብቻ ተነጥሎ የሚቀመጠው አይደለም ካልክ መንፈሱ የሚል አንድ ጥቅስ ስጠኝ አልኩህ። ብዙ ቦታ ሄድክ፣ አንድ ጥቅስ ልታመጣ አልቻልክም። አሳየንህ እዚህ ጋር ምን መላእክቱ ከመንፈሱ የተለየ እንደሆነ፣ መላእክት እንዳልሆነ። መልአክ ቢሆን ኖሮ መላእክትና መላእክቱ ሊያሳውቅህ ብሎ ነው መንፈሱ። ወዳጄ ምን ያሳውቀኝ? መላእክት አለኝ እኮ። መላእክትና መላእክቱ ይመጣሉ በጌታቸው ፍቃድ ተብሎ አይባልም። ምክንያቱም መላእክት ናቸው፣ ድግግሞች ነው የሚሆነው። አንድ አይነት ካራክተር ስለሌላቸው በቁርአን ልፈስርልህ ወይም አላህ የተጠቀሰበትን እኮ ናቸው መላእክቶች። እዚህ ቀጥል። እሺ አጅቦት እኮ ነው የመጡ ያሉት። ይሄ መንፈስ የምኑን መንፈስ ነው የሚያጅቡት? ኦኬ ጅብሪልና ጅበው ነው የመጡት እንትኖቹ መላእክቶቹ። አዎ በእስልምና አሁን ብክድ የለ ያሁኑን ከእስልምና ወጣ ማን ያለ መላእክት መሆኑን ብክድ ኑሮ እንደምወጣማ በማመን ግዴታ ስለሆነብኝ ማስረጃ የሩል ቅዱስን ጅብሪል ነው ካላልኩኝ ከእስልምና ወጣለሁ የሚል አንድ ማስረጃ ስጠኝ። አይደለም ከቁርአን ላይ ከሐዲስ ላይ አንድ ማስረጃ። ከሐዲስም አታመጣም አልኩህ እኮ። አንድ ማስረጃ ስጠኝ። ሲጨንቃቸው ከጊዜ በኋላ የመጡ እንዲህ ብለን እንፍታው። ለምሳሌ አላህና መላእክት የሰዎችም ሁሉ እርግማን አለባቸው ይላል። ስለዚህ አላህ ማለት መላእክት ማለት ነው። የአላህና የመላእክት ሲል ሁለት የተለያዩ ኢሴንስ ያላቸው ናቸው። ጅብሪል ከመላእክቶች እንዴት እንደሚለይ ልንገርህ። መልአክ ሆኖ ራሱ ወዳጄ ሱረቱ ተሕሪም አያ 4 ላይ መልአክ ነው። አብዱልከሪም ጅብሪል መልአክ ነው አይደለም? የተለየ መሆኑ መልአክ ነው አይደለም? ጅብሪል ነው ከነሱ ለየት የሚል። ስለዚህ ይሄን እንፍታለን እስቲ። አላህና መላእክት አንድ ናቸው? ምንድን ነው የሚለው? መጀመሪያ አላህ ማለት መላእክት ማለት ነው? አረ ምን አለው? አላህ ማለት መላእክት ማለት ነው ወይ? መላእክት አይደለም እንጂ አላህ እኮ ፈጣሪ ነው። ለምንድን ነው ያለው ነው? ቆይ እስቲ ከእንደገና አንብብልኝ። ወይ ቀልድ። እነዛ የካዱ እነርሱም ከሃዲዎች ሆነው የሞቱት እነዚያ በእነርሱ ላይ የአላህና የመላእክት ሰዎችም ሁሉ እርግማን የአላህና እነዛ የካዱት ሰዎች የአላህና የመላእክት ሰዎችም እርግማን አለባቸው ነው የሚለው እንጂ አላህ መላእክት ነው ያለ እኮ አይደለም።
በተመሳሳይ 97 ላይ እንደተጠቀሰው ልክ መላእክትና መንፈሱ ተብሎ እንደተጠቀሰው እዚህ ጋም አላህና መላእክት የሚል በተመሳሳይ ቃል የተጠቀሰ ነው። ስለዚህ እና ተብሎ ተጠቅሶ አንድ አካልን ነው የሚያመለክተው፣ አንድ ኢሴንስን ነው የሚያመለክተው ካልክ አላህ ማለት መላእክት ማለት ነው። አንተ በፈታኸው መሰረት ማለት ነው። መላእክት ማለት አላህ ማለት ነው እንደሚለው አላህና መላእክቶቹ ይራገማሉ እነዛ ከሃዲ የሆኑችን ነው እንጂ የሚለው እኮ እርግማን ይረግማሉ የአላህና የመላእክት እንጂ አላህ መላእክ ነው አላለም። አንተ ባልከው መሰረት እያልኩ እኮ ነው። መንፈስ ማለት መላእክትና መንፈስ ማለት መላእክት ማለት መልአክ ማለት ነው ብለህ ተፈታ። እዚህ ጋር ምን እያልኩ ነው? አላህ ማለት ጅብሪል ማለት ነው ብዬ ፈተዋለሁ ማለት ነው። አላህ መንፈስ ነው ያለ ነው እዚህ ጋር። እንዴት ነው የምንግባባው ጀረል? እሺ አንድ ጥቅስ ብቻ ስጠን ለመጨረሻ ጊዜ። ከሐዲስም ውጣና ጅብሪል ማለት ሩል ቅዱስ ነው የሚል እስከ ሐዲስ ላይ እንኳን አንድ ጥቅስ ስጠኝ። አንድ ሐዲስ ስጠኝ እስኪ። ቁርአን ላይ መቼም አታመጣውም እንዳሳየው። ከሐዲስም ውጣና እስኪ አንድ ስጠኝ እስኪ። ቁርአን ላይ ለራሱ ልስጥክ እንጂ ጅብሪል ማለት ሩል ቅዱስ ነው የሚል አሁን እዛ ጋር መላእክት ሩሁና ምንድነው ይሄ ሩሁና መላእክቱ ተለያይተው ነው ያመጣቸው? ወይንም አይደለም? በኔ ተለያይተዋል። የለያያቸው ለምን ይመስልሃል? ሲጀመር ጅብሪል ስለሚለይ ነው ከነሱ አንድ አካል ስላልሆኑ። እኔና ሴናና እፎይ ከተባለ እፎይ ማለት ሴና ማለት እፎይ ነች። አንድ አካል ነው ማለት አይደለም። ከተለያዩ ማለት ሁለት የተለያዩ አካላት ናቸው። ከዛ በኋላ እነኛ የተለያዩ ደግሞ በኢሴንሳቸው ስለሆነ መላእክት ምክንያቱም ኢሴንሱን የሚያሳይ ስለሆነ። አሁን እፎይና ተከታዮቹ ስንል እፎይም ተከታዮቹም እኮ እዚህ ጋር ሰው ናቸው። ተከታዮቹ ሌላ ነው። ተከታዮቹ ከሆነ ፎሎወር ነው። ስለዚህ እዛ ውስጥ የሚካተቱ ናቸው። ነገር ግን ይሄንኛው ደግሞ ምንድነው? ያንተ ተከታዮች መባላቸው ሰውነታቸውን ያጠፋል። አንተ እኩል ሰው ናቸው። አይገናኝም። መንፈሱ እኮ የተባለው እኮ የመላእክቱ መንፈስ እኮ አይደለም ወዳጄ፣ ያላ መንፈስ ነው። የእፎይና ተከታዮቹ ስትል የእፎይ ተከታይ ነው የሚሆነው። ይህንኛው የመላእክቱ መንፈስ ነው እያልከኝ ነው ጅብሪል። ቴንኪው ልስማማለህ። አንተ ባመጣው ኤግዛምፕል ልስማማለህ። ስለዚህ ጅብሪል የመላእክቶቹ መንፈስ ነው እያልከኝ ነው። ልስማማለህ። አንተ ባመጣው ኤግዛምፕል ልስማማለህ። ስለዚህ ጅብሪል ራሱ ጅብሪል ነው መንፈሱ የተባለው። ስለዚህ መንፈሱ የተባለው ደግሞ ለመላእክቱ መንፈስ ነው እያልከኝ ነው። ለመላእክቱ አለቃ ነው። ማን ያለ አይለውማ። እዚህ ጋር አይገናኝም። አለቃ ነው የሚለውን እስኪ ያሳየኝ። እዚህ ጋር አለቃ ነው እያለ ነው ያለው ጅብሪል መላእክቱና መንፈሱ ነው የሚለው። ኤኒዌይስ ህጅቂ እንኳን ደህና መጣ። በመላእክት ውስጥ መንፈስ አለ ነው የምትለው? ወይ አንዴ አሁን ሱረቱ ተሕሪም በቃ አብዱልከሪም ይብቃ። ህጅቂ ይሰማል? እንዴት ነህ እሽቂ? እሽቂ እንደምን ነህ እሽቂ? ደህና ነህ ወይ? እንዴት ነው? ጥያቄ አለኝ ዛሬ። እንዴት ነህ? ምራው ጠይቀው። ላለመጠየቅ ነው ጥያቄ አለ የምትለው? ነው አይደለም? የት ነው ያለህ ግን? ወደ መሬት አርገህ ነው ሰርገህ ነው ምንድን ነው? የት አላገኘንም፣ እየፈለግን ነበረ። ምን ሻይ ቡና ልትለኝ ነው? ዳቦ ልናቀብልክ ነበረ። አንተንማ ክርስትና ሳላስነሳ መሞት እንደሆነ አልሞትም እንዴ? ተሰቃየ እኮ ዱር ለዱር እየሄድክ እንዴ? አንተንማ ግዴታ የፈለገ ልትሰቃይ እንጂ ህጅቂንማ አሁን እኮ አንተ ወጥተሃል። ኦልሞስት አንድ እግር ወጥቷል። የቀረችዋን ግን እንደምንም ብለን ጎትተንም ቢሆን እንመልሳለን፣ እናመጣለን።